ለጓደኞቹ እሺ አልኩኝ። በቃ ተስማ እንደዛ ሆነን እየኖርን በዛ አጋጣሚ እኔ ያለኝ አማራጭ በቃ እሱም በጣም ስራ እየሰራ ምናምን አብረን አልወለድኩም። ከዛ ለ2 ዓመት ምናምን አብረን ኖርን። 2 ዓመት ከምናምን አብረን ኖርን። ስፖርት ምናምን እየነገድኩኝ እሱም ስራ እየሰራ በጣም ስራ ይሰራል። ምንም ነገር የምንኖረው ምንም ነገር የምናደርገው ብንታመምም አንሹራንስ ምንም ነገር የምናደርገው እሱ ነው የሚሰራው። በቃ እኔ ስራ ንግድ ምናምን ሲቀዘቅዝብኝ ከዛ እንደዛ ያልን እየኖርን በቃ ስለ መውለድ አንስተን ስንመካከል እኔ መውለድ የለብኝም አሁን ላይ ሀረብ ሀገር መሄድ አለብኝ ምናምን ብዬ የፓስፖርት ፕሮሰስ ጀመርኩኝና ሀረብ ሀገር አጋጣሚ ሆኖ ቤይሩት ሄድኩኝ። ፕሮሰስ ጀምሬ ከማዘርጋ እንግዲህ እንዳልታረቅን ነን ያለ ነው እንደዛው ማለት ነው። እንደነገርኩሽ ድሮም ኃይለኛ ናት። አሁን ደግሞ ጭራሽ 2 ሃይማኖት ነው ምናምን ሲባል ክርስቲያን ነው ያገባችሁ ምናምን ሲባል በጣም ኃይለኛ ስለሆነች አካበደች በቃ ማለት ነው። ከዛ እኔም በቃ ተዋት አልኩኝና እኔም ተነስቼ ቤይሩት ሄድኩኝና መስራት ጀመርኩኝ ማለት ነው። ከዛን እየሰራው ከዛ በኋላ በቃ ድጋሚ እስኪ እንደገና አንድ ቻንስ ይሞከርና ሽማግሌ ይላክ ምናምን ነገር አልኩኝ። ሽማግሌ ተላከ። እዛ ተቀበለች ማለት ነው። እኔ ስደት ከወጣሁ በኋላ ያኔ በቃ ውስጧ ማዘነ መሰለኝ። እኔም እዛ ሂጄ ትንሽ ያመኝ ጀመረ። ሀክታ ደም ምናምን ያስታውከኛል ምናምን በጣም ያመኛል። ከዛ በቃ ማዘር እንደዚህ እስኪ ማዘርም አፉ ትበለኝ በጣም አዝናብኝ ከሆነ በቃ የልጅ ፍቅርን በልጅ አልተመረቁም የሚባል ነገር አለ። ታዝናለች እና ከዛ በዛ አጋጣሚ እንትናለች። ከዛ ከባለቤቴ ጋር ታረቁ። ሰላም ተፈጠረ ማለት ነው። ሰላም ተፈጠረ። ማዘርን ሂዶ እሱ የሆነ ምን ልበልሽ በቃ ሀቡ ልክ እንደ ልጇ የለም እንደ ልጇ ማዘር ጋር መኖር ጀመረ። እዛ ገጠር ገብቶ ማለት ነው። በቃ በጣም ይንከባከባት ጀመረ። እሱ እናት አለው አባት አለው ወንድሞች አሉት ምናምን ነገር ግን እሱ በሰው እጅ ስለሆነ ያደገው የራሱ የሆነ ቤት አለው። በቃ ራሱን ችሎ ነው ያደገው ማለት ነው። ያኔ በትላልቅ ሰዎች ነው ያደገው። ከዛ እዛ ማዘር ጋር ማዘር እንትን ማለት ጀመረ። ይሄን አጋጣሚ ሰው አገኘች። ገባሽ? የሆነ እንደ ልጇ የሚረዳት ሰው ስታገኝ እንደ ልጅ ባል ሳይሆን እንደ አማች ሳይሆን እንደ ልጅ ሲሆንላት ይሄን ሀሳብ አማከረችው። እንዲህ ምናምን አለችው። በጣም ስለ መጀመሪያ ልጇ ስለ እኔ አስተዳደግ ታሪክ ምናምን እንግዲህ እንዲህ ስትነግረው ከዛ ስለ ጠፋች ስለ መጀመሪያ ልጇ ነገረችው ለባለቤቴ ማለት ነው። ከዛ ስትነግረው እሱ ይሄን ሀሳብ አመጣ። ለምን አባቷ ያለበት ቦታ ሂደን አባቷን አንጠይቅም ምናምን ብሎ ይሄን ሀሳብ ያመጣል ማለት ነው። በ2011 ላይ ማለት ነው 2011 ላይ ነው ይሄ ታሪክ ማለት ነው። ከዛ ሄዶ እኔ 2011 ቤይሩት ነኝ። ከዛም በኋላ ሄደ ማለት ነው። ሂዶ ከማዘር ጋር ማዘር ቦታውን ታውቃለች አባቷ ያለበት ማለት ነው። እዛ ሄዱ። ልጄ ደውላ መታ ከሆነ ያው አላሰደካትም። የ3 ዓመት ልጅ ይዣለች ነው ይዛት የተለያየችው እና እስኪ ልጄ በቃ ድምጿ ያለችበት ሞታም ከሆነ የምሰማው ነገር ካለ ምናምን ብላ ሄዳ ስትጠይቀው ይገርምሻል የ3 ዓመት ልጅ ይዛ ነው አባትየው እንግዲህ ተጣልተው የተለያየችው እኮ። አንድ ቀን እንዴት ነሽ ደህና ነሽ አንድ ቀን ልጄ ብሎ ጠይቆ አያውቅም። ሌላ ሚስት አግብቶ ወልዶ ምናምን 6 ልጅ ወልዶ በክብር እየኖረ ነው ሰውየው ማለት ነው። በቃ እንደ አማራጭ እስኪ እንደ ሀሳብ ነው ሄዱ ማለት ነው። እዛ መጀመሪያም ይዟት የሚሄድ ሰው ምናምን እንደሚያፋልጋት የለም። እንደነገርኩሽ ወንድም የለንም እኛ ሴቶች ብቻ ነን። ከዛ እዛ ስትሄድ የጠፋችው እህታችን አቡ እዛ አባታችን ጋር የእሷ አባት ጋር መጥታ 15 ቀኗ ነው ከተመለሰች ማለት ነው። ወደምትኖርበት ሀገር ከተመለሰች አባቷ ጋር መጥታ ማለት ነው። ግን 3 ዓመት ሙሉ በ3 ዓመቷ ህፃን ልጅ እያለች የተለያትን ያን ሁሉ እድሜ ለ20 ምናምን ዓመት አይቷት አያውቅም። መፈጠሯንም አያውቅም እኮ። እዚህ ጋር በአጋጣሚ ታሪኩን አበዛሽ እንዳይሉኝ ምን ልል ፈልጌ መሰለሽ ልጅ በቃ እናትም ልጅም እናትን እንዴት ማማረር እንደሚችል ነው አስተማሪ ታሪክ ያልኩት። እዚህ ጋር ነው ትልቁ ነገር ማለት ነው። እንግዲህ አስቢ የ3 ዓመት ልጅ እያለች ትታ የተፋታችው ልጅ አባቷን መፈጠሩንም የማታውቀው እናት ናት ያሳደገቻት። እንደዛ ሆና ማለት ነው። መማረር መጥፎ አመታት በጭንቅላቷ ውስጥ መጥፎ ነገር ሲመዘገብ አባቷን መጥታ ማለት ነው አቡ ሌላ ከተማ ላይ አግብታለች። አዲስ አበባ ይሁን የት አግብታ እንደምትኖር ፈጣሪ ነው የሚያውቀው። 2 ልጆች ወልዳለች።
2 ህፃን ልጆች፣ አንድ 5 ዓመት ልጅ እና አንድ የ7 ዓመት ልጅ፣ 2 ወንድ ልጆች ይዛ ከዛ በመኪና ባይሱሱ አባቷም ያለበት ቦታ ገጠር ነው፣ ግን ባይሱሱ ነው እቃ ያስገባችለት ለአባቷ። ከአረብ ሀገር ይዛ የመጠችውን ሙሉ በቃ ሮቶ ምን በቃ በጣም ብዙ እቃ ጭና ካርቦ አድርጋ ለአባቷ አስገብታ በአባቷ ተመርቃ ምናምን ከገባች 15 ቀኗ ነው እሷ ከተመለሰች። ከማዘርጋ ግን በቃ በ15 ቀን ተላለፉ ማለት ነው። ከዛን ሂዳ እንዴት ልጅሽ እኮ መጥታ ይኸው ይሄን ሁሉ እቃ ያዛልኝ መታ መርቃኝ ይኸው ቤትን ራሱ አፍርሻ አሰራልሃለሁ ብላኝ አንዳንድ ነገር አዛልኝ ነው የሄደችው። በቃ እንግዲህ ያንቺ ኃይለኝነት ነው እንደዚህ ልጅሽን የበተነብሽ። ቀጠሮ ዝልሻለሁ ልጅሽን ድጋሜ መትሽ ማየት ቻልሽ አታልያ ታመጣታለሁ እንጂ እናትሽን ሂጂ የስላት እንኳን እኔ እኮ እናቴ ሞታለች፣ እኔ እናት አለኝ እንዴ እናቴ ሞታለች ብላ ነው ያለችኝ። እና በፍጹም ምን እንዳደረግሻት ባላቅም ልጄን አንቺን ለማየት ፈቃደኛ አይደለችም ብሎ አባቷ እናቴን አሳዝኗት፣ ባለቤቴን በጣም አዝኖ ከዛም በኋላ ተነስቶ በቃ ያላቸው አማራጭ ወደ ቤት መመለስ ነው። ማዘር አረቀሰች፣ ቀጠሮ ያዙ፣ ስልክ ቁጥር ከባለቤቴ ጋር ተቀያየሩ። እቺ የመጨረሻ ልጄ የእሷ ባል ነው ምናምን አለች፣ ስልክ ቁጥር ሰጠች፣ ቀጠሮ ተያዘላቸው። ከዛ በዛ ቀጠሮ ተመልሰው ወደ ቤት ገቡ። ከዛ እኔም ደግሞ በሶስተኛ ወር 11 ወር ምናምን ሰርቼ እያመመኝ ነበረ፣ ደም ሀክታ ምናምን እንትን ይለኝ ነበር። እዛ ቤሩት ሆኜ ተመልሼ ወደ ኢትዮጵያ መጣሁ። ታክመሽ ነይ ቶሎ ምናምን ብለው ቢሮ ወደ 2 ወር ምናምን ቁጭ አልኩኝ። ታክመሽ ትመጫለሽ ምናምን ብለውኝ እኔ ከዛም በኋላ ደርሶ መልስ ትኬት ተቆረጠልኝ። በጣም ይወዱኛሉ፣ ያኔ ቀልጣፋ ነኝ ምናምን። ፓርታይም እንሰራለን ተመላላሽ ማለት ነው። ብዙ ልጆች አሉ ከነሱ ጋር ቢሮ ውስጥ እንድሰራ ደርሶ መልስ ትኬት ቆረጡልኝና ቤይሩት ተመልሼ ለመሄድ መጣሁ። እኔ ስመጣ ይሄንን ዜና ሰማሁ ማለት ነው ከባለቤቴ። እንዴ ከእናትሽ ጋርም እንደተታረቅነውም ታውቂያለሽ፣ ከዛም በኋላ እህትሽን እኮ መታ ምናምን በህይወት እንዳለች ሰማን፣ እንዲህ ምናምን ብሎ ይሄን ነገር ነገረኝ። ከዛም በኋላ እኔም ተመልሼም ወደዛ ለመሄድ ትኬት የተቆረጠልኝ ለ1 ወር ብቻ ነው ማለት ነው። 28 ቀን ነው የሚለው ቲኬቱ ላይ ማለት ነው። በዛ በ28 ቀን ውስጥ እናቴ ጋር ዱዓ ማስደረግ አለብኝ። በቃ ያለውን ነገር እህቴ ጋም ያለችኝም አንድ እህት ናት፣ እሷ ጋር ምናምን እያልኩኝ እንዲህ ቀኑም ጊዜውም ሄደ። ከዛ እነሱ እኔ ተመልሼ ወደ ቤይሩት ለመሄድ ነው እንግዲህ በ20 ቀን ውስጥ ቲኬት የተቆረጠልኝ። ከዛ በዛ አጋጣሚ ወደዛ ወደዚህ ስንል በቃ የአጋጣሚ ነገር ሆኖ እና የቲኬቴ ቀን ደረሰ፣ በረራ ቀንም ደረሰ። ለበረራ እኔም ወደ አዲስ አበባ ሄድኩኝ። ከዛ የቻንስ ነገር ሆነና እኔ ደግሞ ወደ አዲስ አበባ ሲሄድ ቅሪት ቀርቶብሻል ተባልኩኝ። አልተሳካልኝም ማለት ነው። ቅሪት ቀርቶብሻል ተባልኩኝ ማለት ነው። እና እኔ ከዛ እዚህ ጋር አስተማሪ ታሪክ ነው። በጣም ትልቁ ነገር ላስተምር ፈልጌ የገባሁት እዚህ ጋር ነው። ስለ ሴቶች የሚማሩበታል ብዬ ማስበው ማለት ነው። ከዛ ቅሪት ቀርቶብሻል ምናምን ነገር ስባል በጣም ለመንኩት ባለቤቴን ማለት ነው። እሱ ነው ልሸኘኝ ሄደ። በጣም ለመንኩኝ። በቃ ያው ትረጅኛለሽ ይህንን እርግዝና ለማክሸፍ ማለት ነው። ይህን ቻንስ ማቋረጥ የለብንም። በጣም አሮጌ ቤት ውስጥ ነው የምንኖረው ምናምን በቃ አለ አይደለ፣ ኑሯችን በጣም ያስጠላል። እኛ ፍቅር አለን 3 ዓመት ስንኖር፣ ግን ፍቅር ብቻ ምንም እኔና እሱ በ2 ሃይማኖት እንደምንኖረው ፍቅር አለ በመሀላችን ውስጥ። ምንም አይነት ሃይማኖት አጣልቶን አያውቅም። ምንም ነገር ችግር አጣልቶን አያውቅም። ግን በቃ አለ አይደለ፣ ቤቱ የትልቅ ሰው ቤት ነበር፣ ውርስ የተወረሰው ማለት ነው። ባለቤቴ የወረሰው ያን ቤት ለማሳደስ ብዙ ነገር፣ አስፋልት ዳር ነው ቤቱ፣ ከተማ ነው። ቤቱን አሰርቼ ምናምን ብዙ አላማ አለ በጭንቅላቴ ውስጥ እና ያንን ለማድረግ ያረገዝኩትን ልጅ እንደዚህ ማድረግ ማክሸፍ አለብኝ ምናምን ብያልኩኝ ማለት ነው። ከዛ በፍጹም እንደዚህ የምታደርጊ ከሆነ በቃ የኔና አንቺ ነገር እዚህ ጋር ያበቃል። እኔ በፍጹም እንደዛ እንዲሆን አልፈልግም። በቃ እግዚአብሔር ያለው ነው የሚሆነው። ድሮም ቀን ስራ ሰርቼ ድሮም ብዙ ስራ ሰርቼ ነው ማስተዳደሮች። በፍጹም አይደረግም። ወደ ቤታችን ነው የምንመለሰው አለ። ስለምነው በቃ እጄ ላይ ያለቻት ቤይሩት የሰራኋት ብር ትንሽ ብር አለች። ያቺ ብር እስክታልቅ ድረስ ለመንኩት። በቃ አዲስ አበባ ዘመድ ምናምን አለ፣ ግን ዘመድ ጋር ሳይሆን ዝም ብለን ቤርክ ምናምን እያደርን እየለመንኩት ማለት ነው። ቲኬቴን አስረዘሙልኝ ብዬ ቲኬቴን እንኳን አስረዘምኩኝ ማለት ነው። በፍጹም አንገቴ ላይ ቢላ ይገባል አለ ማለት ነው ሀቡ። በቃ በጣም በሚያሳዝን ሁኔታ ከዛም በኋላ ተመልሰን ወደ ቤታችን ገባን። እኔም አረገዝኩኝ። ያው ታሪኩን እንዳላቆይባችሁ አረገዝኩኝ፣ ለመውለድ ደረስኩኝ።
ለመውለድ ስደርስ እናቴ እኔ ጋ ነው የምትወልጂው እኔ ጋ ነው የምትወልጂው ምናምን ነገር አለችኝ እና እናቴ ጋ ነው ሂጄ የምወልደው ብዬ ቀን እየያዝን በዚህ አጋጣሚ ልጅሽ ልታይሽ መታል የዛኔ መታ የተመለሰችው ልጅ እንግዲህ አሁንም ልጅሽ መታለች እና ተደብቀሽ መተሽ እንድታያት ተብሎ ተደወለባት ማዘር ማለት ነው። አሁንም ዞሮ በአመቱ ክረምት መጥቷል። እንግዲህ ያው ከዛ እሷ ለእኛም ሳትደውል ለማንም ሳትናገር ብቻዋን ቦታውን ስላለች ብላ በመኪና የልጅ ነገር አጓጉቷት ሄደች ማለት ነው። ስትሄድ አቡ ገና ፊቷን አይታታለች ማለት ነው። ገና ፊቷን እንዳየቻት በአንድ እግር ጫማ ነው ከቤት ውስጥ ወጥታ የጠፋችው ማለት ነው። ቤት ውስጥ ስትገባ ማዘር ቤት ውስጥ ቁጭ ብላለች። እሷ ደግሞ ከጎረቤት እየመጣች ነው። ገና ፊቷን ብቻ አይታት ሀቢባ እልም ብላ ወደ በቃ አንድ እግር ጫማዋን አውልቃ እንዲህ ወደ ቤት ልትገባ ስትል እናቷን ስታያት በቃ አይኗን ይዛ ማለት ነው ወጣ እልም ብላ ጠፋች። ልጆቿን ይዛ አልመጣችም ነበረ። አባትዮ አውቆ አሞኛል ነይ ቶሎ ምናምን ብሏት ነው የመጣችው። ጠፋች። ከዛን ማዘር እዛ ቤት 3 ቀን አድራ እኔ ደግሞ ልወልድ ደርሻለሁ። ከዛ ደግሞ ልጄ ልትወልድ ነው በቃ እኔ ልመለስ ምናምን ብላ ከዛ 3 ቀን ሙሉ ጠብቃ 3 ቀን ድረስ አድራሻዋ የት ትሁን ጎረቤት ትሁን የት ትሁን ሳይታወቅ በዛ እልም ብላ ጠፋች። እግሯን ባዶ ተመልሳ ወደ ሀገሯ። አባትየውንም አይንህን ላፈር አለችው። ከዛም በኋላ እንዴት እናቴን አመጣህብኝ ብላ ከዛም በኋላ በቃ ማዘርም ተመልሳ መጣች። በሞተር ስትመጣ ማዘር ደግሞ መንገድ ላይ ትወድቅና እጇ ምናምን ተሰበረ፣ እግሯ ተሰበረ። በቃ ምን ልበልሽ አሁን ድረስ 2 እጇ አይሰራም፣ እጇ ዙሯል ምናምን አለ አይደለ። በቃ በማንኛውም ወጌሻ የማይመለስ ስብራት ተሰበረች። ከዛ በቃ ማዘር በቃ በዛ ሁኔታ እኔ ምን አይነት መጥፎ እናት ብሆን ነው የማለት በቃ ጭንቅላቷም እየተጎዳ መጣ። እሷም እንደዛ እያለች በቃ ማዘርም ያልሆነ ሁኔታ ውስጥ ስትኖር ስትታመም እኔም እቤቴ ወለድኩኝ። ያው እኔም እቤቴ ወለድኩኝ። ያው ከባድ ሚጥ ምናምን ነበረ። ያው በቃ በጣሪ እንትን ያለው ለአንቺ በዚህ ሰዓት ማለት አይጠበቅብኝም። ወለድኩኝ፣ በሰላም ተገላገልኩኝ። ወንድ ልጅ ወለድኩኝ። እቤቴ በቃ ታረስኩኝ ምናምን ነገር። የባለቤቴ እናትም እህቶችም አክስቶችም አሉ፣ እነሱ አራሱኝ። ከዛም በኋላ ልጄን አሳደግኩኝ ማለት ነው። እስከ 2 ዓመት አሳደግኩኝ። በቃ በጣም አደገልኝ። ከዛ 2 ዓመት ከ3 ወር ምናምን ሆነ። 2 ዓመት ከ3 ወር ሲሆነው አሁንም እንደምታውቂው እንግዲህ ያው ልጅ ስታሳድጊ ብዙ ነገር አለ። ከራስሽ ልጅሽን ነው የምታስበልጪው ምናምን በቃ የሚሆነው ነገር ሁሉ በቃ ምንም ለልጄ የምፈልገውን ነገር ሁሉ ማድረግ አልቻልኩም ማለት ነው። በቃ ልጅ የሚያስፈልገውን ነገር ሁሉ አበለዋለሁ፣ አጠጣዋለሁ። በእርግጥ ግን በቃ ከዛ በላይ ቤትም እንደነገርኩሽ ቤቴንም ምናምን ማሳደስ ነበረብኝ። ከዛም ፓስፖርቴን መልሼ ከቤሩት መልሼ የመጣሁትን ፓስፖርት ለደላላ ሰጥቼ ከዛም በኋላ ዱባይ ሄድኩኝ ማለት ነው። እና በአብዛኛው እዚህ ጋር በመሀል መናገር የምፈልገው ሴቶች ለምሳሌ ሴቶች ከተቻለ ልጅ ወልደን ባንሰደድ የሚለውን ታሪክ ነው ትልቁም መናገር የምፈልገው እዚህ ጋር ማለት ነው። ከዛ ልጅ ወለድኩኝ። የ2 ዓመት ከ3 ወር ልጅ በቃ በጣም ቀልጣፋ ልጅ ነው ምናምን። 2 ዓመት ከ3 ወር ልጅ ሆኖ ምናምን ሀቡ በቃ የ5 ዓመት ልጅ ነው የሚመስለው ማለት ነው። በጣም ትልቅ ነው፣ በጣም ያምራል። በቃ የከተማ ልጆች ጋር ነው የሚውለው ምናምን በቃ በጣም እንደዛ ያለ ልጅ እስከ 2 ዓመት ከ3 ወር ልጅ ትቼ ዱባይ ሄድኩኝ። አሁንም እግዚአብሔር አልፈቀደውም በቃ ሁሉን ነገር እየሰማዎች ነው። ይህ ገስት ላይ ያለው አካውንት ይህ ፋሚሊ የሚለው የኔ ሰከንድ አካውንት ነው። እሱን ይዤ እየሰማዎች ነው። እንዳታቆም እሺ። ሽንት ቤት እሺ። ከዛን 2 ዓመት ከ3 ወር ልጅ ትቼ ከዛም በኋላ ዱባይ ሄድኩኝ። አጋጣሚ ሆኖ ዱባይ የሄድኩት በደላላ ነበረ። ያ ደላላ ደግሞ የመጣው በሰው ነው ያገናኘኝ። ከዛን ያ ደላላ በሰው ስለሆነ ቢሮ አልነበረኝም ማለት ዱባይ ውስጥ ቢሮ አልነበረኝም። በሰው ነው የሄድኩት። ቀጥታ ከቢሮ ከሪፖርት ዳይሬክት ነበረ መዳሞቼ የተቀበሉኝ ማለት ነው። ከሪፖርት ቀጥታ ዳይሬክት መዳሞቼ የተቀበሉኝ። ከዛ መዳሜ እንደተቀበለችኝ መዳሜ ቤት ዳይሬክት ስራ ገባው።
መዳሜ ቤት ዳይሬክት ስራ ገባው። ስራ እየሰራው ለእንግዲህ ትንሽ እዛ ቤሩት የሰራውበት ቋንቋ አልፎ አልፎ እችላለሁ። ቋንቋ ያኔ በቃ ይሄን ያክል አይከብደኝም። በቃ እረዳቸዋለሁ ምናምን። ከዛ ለ7 ወር ምናምን መዳሜ ጋር ሰራው ማለት ነው። ለ7 ወር መዳም ጋር ስሰራ መዳሜ መስሪ ነች። መስሪ ሴት ነች። ሀረብ አይደለችም፣ መስሪ ነች። ባሏ ደግሞ ያው የዛ ሀገር የዱባይ ሀረብ ነው፣ መዋጥን ነው ማለት ነው። ዱባይ ነው፣ የዱባይ ተወላጅ ነው። 7 ወር ሙሉ ስሰራ ለ7 ወር ስልክ አልነበረኝም። ከዛ ዝም ብዬ ስሰራ 7 ወር ሞላኝ። ወይ ደሞዝ አይሰጡኝ፣ ስልክ ይደውላለሁ፣ ለመደወል እፈልጋለሁ ስል ስልክ የሚያስደውሉኝ በራሳቸው ስልክ ምናምን ስልክ ይደውሉልኛል። ስልክ ግዙልኝ ስላቸው ነገ ዛሬ እያሉ 7 ወር ምናምን ሰራው። ከዛ ስልክ በ1 ወር ደሞዜ ስልክ ተገዛልኝ፣ ሲም ካርድም ተገዛልኝ፣ ሁሉም ነገር ተደረገልኝ ማለት ነው። እና ከዛን በዛ ሲም ካርዴን ከፍቼ ከአንዳንድ ጓደኞቼ ጋር ኮኔክት ማድረግ ጀመርኩኝ፣ ማውራት ምናምን ጀመርኩኝ። እና ለ7 ወር ደሞዝ አልተሰጠኝም። ቋንቋ ታውቃለች በሚለው በ1200 ብር ነው የተቀጠርኩት። ቤሩት ስለሰራው ያው ፓስፖርቴ ላይ እንደሰራው ስለሚያሳውቅ ቋንቋ ታውቃለች በሚለው ስለተቀጠርኩ በ1200 ብር ተቀጠርኩኝ ማለት ነው። አቦ ሰምተሽኛላ። ከዛ 7 ወር ሞላኝ። እንግዲህ 7 ወር ሲሞላኝ በቃ ብዙ አላማ ስላለኝ ልጄንም ትቼ ስለመጣው እኔ 7 ወር ሞላኝ። ልጄ 3 ዓመት እየሞላው ነው። ልጄን ዋላ ህጻናት ለማስገባት ብዙ እቅድ ስላለኝ 7 ወር ሙሉ ስልክ ሳይገዛልኝ ስኖር በጣም ጥርሴን ነክሼ በቃ በጣም ቀልቃላና ኃይለኛ ሴት ነበር። በቃ ታጋሽ ሆኜ 7 ወር ሙሉ ያለ ስልክ ሰራው። 7 ወር ሙሉ ያለ ስልክ ስሰራ ከዛ መጨረሻ ላይ በቃ ስልክ እንዴት ነው ማይገዛልኝ ምናምን ብዬ እንትን ስል ወዲያው ስልክ ገዙልኝ። ከዛ ደሞዜን የ6 ወር ደሞዝ አልሰጣችሁኝም ብዬ ጠየኳቸው። እንደነገርኩት ቢሮ የለኝም። ከዛ እንሰጥሻለን እንደዚህ ምናምን አሉ። ልጆች ማሳደግን ልጆች መንከባከብና ጽዳት ነው ስራዬ እያልኩ 1 ወር ሆነኝ። ቀጠልኩ። 8ኛ ወር ሆነኝ ማለት ነው። ከዛ ስልክ ይዤ ከጓደኞቼ ጋር ምናምን ማውራት ጀመርኩኝ። ከዛ ጓደኞቼን ሳማከራት አንድ ጓደኛ ያለች በጣም በቃ የምናወራ እሷ የሰፈር ልጅ ናቸው። እንዴት እስካሁን ዝምት ያለሽ ምናምን፣ አንቺ ደሞዜን ስጡኝ አለዛ ቢሮ መልሱኝ በያቸው አለች። 8ኛ ወሬን ሳልጨርስ ደሞዜን ስጡኝ ወይም ቢሮ መልሱ ወይም ደሞዜን ስጡኝ ብዬ ችግር የለውም በጣም አፋጠጥኳቸው። ከዛ ሳፋጥጣቸው የ1 ወር ደሞዝ ብቻ አስገቡልኝ ማለት ነው። የ1 ወር ደሞዝ ብቻ አስገቡልኝ በአካውንት ላይ። ከዛ ሬሲቱን አምጥተው የ1 ወር ደሞዝ ብቻ አስገብተናል ብለው የ1 ወር ደሞዝ ብቻ ሰጡኝ ማለት ነው። ከዛ እንዴት የ1 ወር ደሞዝ ብቻ? እኔ እኮ 8 ወሬ ነው። የ7 ወር ደሞዝ እሳ የ1 ወር ስልክ ተገዛበት አላችሁ ምናምን አልኳቸው። ከዛ እንደዛ እየኖርን 8 ወሬን ልጨርስ አካባቢ ላይ ከዛ ጓደኛዬ በቃ እነዚህ ደሞዝ አይሰጡሽም፣ እንደዚህ እስከ መች ነው መሰሪው ደሞዝ ሳትቀበይ ቢሮ ሰዱኝ ባያቸው አለችኝ። ስራ አልሰራም ዛሬ ቢሮ ሰዱኝ ብያቸው ግግም ብዬ ቢሮ እንደሌለኝ ነገሩኝ። እውነትም ቢሮ የለኝም። ደላላ ያለውን ኢትዮጵያ ደውዬ ስጠይቀው አዎ ቢሮ የለሽም፣ በሰው ነው ይህን ስራ ይመጣልሽ አለኝ። እና ምንድን ነው መሆን ያለብኝ? ኢትዮጵያ ያሳፍሩሽ አለኝ። እኔ ደግሞ ኢትዮጵያ መሳፈር አልፈልግም። ምክንያቱም ለዓላማ ነው የወጣሁት። እዛ ጋር ዱባይ ሂጄ እንደነገርኩሽ አሞኝ ኢትዮጵያ ገባው እንትን ቤሩት ሂጄ ሳይሳካልኝ መልሼ ገባው። አሁንም በቃ ልጄን እንኳን ዋለ ህጻናት ማስተማር እንኳን ላልችል ነው እንዲ ምን አይነት የተረገመ እድል ነው ያለኝ እያልኩ ራሴን እያማረኩ ምን ወሰንኩኝ? ለመጥፋት ወሰንኩኝ። በቃ ምንም የምግብ እጥረትም አለ እንትን የሚሉልኝ ቢሮ የለም። ሂዶ ብዙ ነገር አደረገ ባለቤቴ። ደላላውን ከሰሰ፣ ከደላላው ጋር ተፋጠጠ። ምንም መደረግ አይቻልም። ያለ ቢሮ ነው የሄድኩት። ወደ ኢትዮጵያ ተምጣና ሌላ ሀገር ትሂድ ምናምን ተባለ ማለት ነው። ለደላላ የተከፈለው ብር ከሰራ ይሁን እንግዲህ በቃ በዛ አጋጣሚ ይቺ ጓደኛዬ ጠፍታ ነበረ የምትሰራው። ከዛም ጓደኛዬ እኔ አስጠፈችኝ ማለት ነው። ጠፍቼ እንድሰራ ማለት ነው። በቃ 8 ወር ድረስ ታግሼ ሲያቅተኝ ስልኬን ይዤ ያው ቆሻሻ እንደሚጥል ሰው ጠፋውኝ። መኪና መጣልኝ፣ ጠፋውኝ። አቡ ጠፍቼ 1 ወር ከ10 ቀን ምናምን ስራ አጥቼ ኢጃዛ ቤት ቁጭ አልኩኝ። በጣም ያመኝ ጀመረ። እዛ ኢጃዛ ቤት በጣም ያመኝ ጀመረ። ማለት እስቲሽ ምናምን ነበረኝ። የሆነ እስቲሼ ምናምን ይቆጣል። የሆነ አሰፋፉ ምናምን ትክክል አልነበረም። በቃ እስቲሼ ሁሌም እያበጠ ያመኝ ነበር። በጣም ታመምኩኝ። እያመመኝ ራሱ ስራ አፈላልግ ነበር። ከዛን ስራ ተገኘልኝ ማለት ነው።
ከዛ ስራ ተገኘልኝና ስራ ሄድኩኝና 1 ወር ሰራው። ስራ ሰርቼ 1 ወር የጠፋሁበትን ብር መክፈል ነበረብኝ ማለት ነው። የጠፋሁበትን ብር ተበድሬ ነው የጠፋሁት ከጓደኛዬ። የጠፋሁበትን ብር 1,000 ምናምን ብር ከፈልኩኝ። ከዛ የተወሰነችውን የተረፈችውን ብር ደግሞ ያው ለልጄ የሙቅ እህል ምናምን ያው ልጄ 3 ዓመት ከምናምኑ ነው 3 ዓመት ከ3 ወር ምናምን ሆኖ በቃ መሰለኝ። ከዛም በኋላ ያችን ብር ወደ ኢትዮጵያ ላኩኝ። ድጋሜ ከዛ ቤት ወጣውኝ። የምሰራበት ቤት 1500 ብር ተቀጥሬ የምሰራበት ቤት በጣም ልጅ ያስቸግር ነበር። አንድ ወንድ ልጅ አለ። ያ ወንድ ልጅ በመስኮት ካልዘለልኩ ይላል። መስኮቱን እየከፈተ ሳይክል መኪና ምናምን ሲያይ በመስኮት ካልወጣው ይላል። ቤቱ 6ኛ ፎቅ ነው። ልጁ ከዛ ፎቅ ላይ ተፈጥፍጦ ከወደቀ እኔ እቃ